ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ረቡዕ ሐምሌ 29 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ቀዳሚ እናደርጋለን። ዛሬ ጅማሮን በሀገረ አሜሪካን ኦሪገን ግዛት ዩጂን ከተማ ላይ በሚከናወነው የ21ኛው የዓለም አትሌቲክስ ሻምፒዮና የውድድር መድረክ ላይ የኢትዮጵያ ከ20 ዓመት በታች አትሌቲክስ ልዑክ ቡድን በተለያዩ የፍጻሜና የማጣሪያ ውድድሮች እንደዚሁ የሚሳተፍ ነው የሚሆነው። በዚህ የውድድር መድረክ ላይ ከ147 ሀገራት የተውጣጡ የተለያዩ አትሌቶች የሚካፈሉ ነው የሚሆነው ኢትዮጵያን ጨምሮ ማለት ነው። እንደዚሁ በጥቅሉ ደግሞ 1878 አትሌቶች በተለያዩ ዲስፕሊኖች እንደዚሁ እንደሚወዳደሩ እየተገለጸ ነው የሚገኘው ማለት ነው። ኢትዮጵያ ምሽት ላይና ሌሊት ላይ የሚያደርጓቸውን የማጣሪያና የፍጻሜ ውድድሮችን በተመለከተ መርሃ ግብሮቹን እናንሳ። እንግዲህ ምሽቱ 2 ሰዓት ላይ በወንዶች 100 ሜትር መሰናክል የማጣሪያ ውድድር ይከናወናል። በዚህም ኢትዮጵያ ተሳታፊ ነው የምትሆነው። ሌላው ዛሬ ምሽት ከሚደረጉ የማጣሪያና የፍጻሜ 4 ውድድሮች መካከል ተጠባቂው የ800 ሜትር የወንዶች የማጣሪያ ውድድር ሲከናወን አትሌት ነጋሽ እያሱና አትሌት ሮሰን ግርማ የሚሳተፉ ነው የሚሆነው። ወደ ቀጣዩ ዙር ለማለፍም ተስፋ ተጥሎባቸው በኢትዮጵያ በኩል ማለት ነው። ምሽት 5 ሰዓት ከ15 ላይ እንደዚሁ የሴቶች የ800 ሜትር የመጀመሪያ የማጣሪያ ውድድር ሲከናወን በኢትዮጵያ በኩል አትሌት ሀብታም ገበየውና አትሌት ደራርቱ ሽብሩ የማጣሪያ ውድድራቸውን የሚያከናውኑ ነው የሚሆነው። ሌሊት ላይ 2 ተጠባቂ የፍጻሜ ውድድሮች ይደረጋሉ። በሴቶች የ5000 ሜትር የፍጻሜ ውድድር ሲከናወን ሌሊት 11 ሰዓት ላይ ጅማሮውን ያደርጋል ተብሏል። በኢትዮጵያ በኩል እንስት አትሌቶች እንደዚሁ ለወርቅ ሜዳሊያ ለብርና ለናስ ሜዳሊያ የሚጠበቁ አትሌቶች አሉ። ከነዚህ አትሌቶች መካከል እንደዚሁ አትሌት እመቤት ጥላሁን፣ አትሌት አልማዝ ዮሐንስ ተጠባቂ ናቸው ተብሏል። በ5000 ሜትር በኢትዮጵያ በኩል ማለት ነው። ጠዋት ሌሊት 12 ሰዓት ላይ እንደዚሁ ለነገ አጥቢያ በወንዶች የ5000 ሜትር የፍጻሜ ውድድር ሲከናወን ኢትዮጵያዊው አትሌት ዳምጠው ከበደ በዚህ ውድድር ላይ ኢትዮጵያን ወክሎ በብቸኝነት እንደሚካፈል ተገልጿል ማለት ነው። ይህንን መረጃ ያደረሰን የኢትዮጵያ አትሌቲክስ ፌዴሬሽን ነው። ወደዚህ የውድድር መድረክ እንግዲህ ለማቅናት በዝግጅት ላይ በነበሩበት ሰዓት ላይ በቦሌ ኤርፖርት የተመለሱ አትሌቶች አሉ። አሁንም አነጋጋሪ ሆኗል። የኢትዮጵያ አትሌቲክስ ፌዴሬሽን ይህንን ክስተት አስመልክቶ እስካሁን ድረስ መግለጫ የሰጠው ነገር የለም። አንዳንዶች ከቪዛ ጋር የተያያዘ ነው ይላሉ። አንዳንዶች የእድሜ ጉዳይንም እንደዚሁ እያነሱ ይገኛሉ። ጥርት ያለውን ነገር ከኢትዮጵያ አትሌቲክስ ፌዴሬሽን አላገኘንም እና ይህንን መረጃ እንግዲህ በቀጣይ በተለይ የጽህፈት ቤቱ ኃላፊ ዶክተር አመንሲሳ ከበደ በስፍራው ስለሚገኙ ያሉትን መረጃዎች ለስፖርት ቤተሰቡና ለአትሌቲክስ ቤተሰቡ ያደርሳሉ ብለን እናስባለን። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ነው የሚመስሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። በባህር ማዶ የተለያዩ አዳዲስ ጉዳዮች እየወጡ ይገኛሉ። በተለይ ከዝውውር ጋር በተያያዘ ማለት ነው። ምሽት ላይም የሚደረጉ ትልልቅ የአቋም መፈተሻ ጨዋታዎች እንደዚሁ ለደጋፊዎቻቸው ተጠባቂ የሆኑ ነው የሚገኙት። እነዚህን ጨምረን ሌሎች መረጃዎች የተካተቱበትን የባህር ማዶ ስፖርታዊ መረጃዎቻችንን ከመልእክት በኋላ ተመልሰን ስንመጣ ወደ እናንተ የምናደርስ ይሆናል። መልእክቶቹ ወደ እናንተ ይደርሳሉ። አብራችሁ ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ነው ቴሌቪዥን ነው ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ረቡዕ አጫጭር ስፖርታዊ መረጃዎች ወደ እናንተ እየደረሱ ይገኛሉ። ቀደም ሲል ከመልእክቶች አስቀድመን በሀገር ቤት ስፖርታዊ መረጃችን ዛሬ ምሽት ጅማሮውን በሚያደርገው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮን የውድድር መድረክ ላይ ኢትዮጵያን የሚያደርጓቸውን የፍጻሜና የማጣሪያ ውድድሮችን ሰዓትና አጠቃላይ ውድድሩን በተመለከተ መረጃ ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ እንደዚሁ ወቅታዊና አዳዲስ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። ዛሬ ምሽት የሚደረጉ የአቋም መፈተሻ ጨዋታዎችን እንመልከት። አሁንም በመደረግ ላይ ይገኛሉ። እኛ እነዚህን መረጃዎች ወደ እናንተ በምናደርስበት ሰዓት ላይ ለምሳሌ የእንግሊዙ ክለብ ቼልሲ ከጣሊያኑ ክለብ ዩቬንቱስ ጋር እንደዚሁ ጨዋታቸውን አድርጓል። ሌሎችም ጨዋታዎች እየተከናወኑ ይገኛሉ። በይበልጥ ግን በእግር ኳሱ አፍቃሪያን ዘንድ ከፍተኛ ሁኔታ እየተጠበቀ የሚገኘው የእንግሊዙ ክለብ አርሰናል ከስፔኑ ክለብ ሪያል ቤቲስ ጋር የሚያደርጉት ጨዋታ ምሽት 3 ሰዓት ከ30 ሲል በኢትዮጵያ ሰዓት አቆጣጠር እንደዚሁ በሃይርላንድ ጅማሮን የሚያደርግ ይሆናል። አቢባ ስቴዲየም ላይ የሚደረግ ጨዋታ ነው። ሁሉም እንግዲህ በተለይ አሰልጣኝ ሚካኤል አርቴታ ተጠባባቂ ወንበር ላይ በባለፉት የወዳጅነት ጨዋታ ላይ የነበሩትን ወጣት ተጫዋቾች መልሰው እድል ሊሰጧቸው እንደሚችል እየተገለጸ ነው የሚገኘው። በአርሰናል በኩል አዳዲስ ወጣት ተጫዋቾች ከአካዳሚ የመጡ በተለይ እያስገረሙ ነው የሚገኙትና ለመጪው አዲሱ የውድድር ዘመን የተሻለ ራሳቸውን ሊያበቁበት ሊያሳዩበት የሚችሉበት እድል እንደሆነ ነው እየተነገረ የሚገኘው። አርሰናል ዛሬ ምሽት ይህንን ከሪያል ቤቲስ ጋር የአቋም መፈተሻ ጨዋታ ካደረገ በኋላ እንደዚሁ እሁድ ዕለት ደግሞ ሌላ ከጀርመኑ ክለብ ቦሩሲያ ዶርትሙንድ ጋር ቀን 10 ሰዓት ላይ ጨዋታውን የሚያከናውን ይሆናል። ረቡዕ እንደገና ከሁለት ቀናት በኋላ ደግሞ እንደዚሁ አርሰናል ከጣሊያኑ ክለብ ኮሞ ጋር የሚያደርገው ጨዋታ ምሽት 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ይከናወናል። እሁድ ነሐሴ 10 2018 እንግዲህ ተጠባቂው የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመን ማብሰሪያ የሆነው በየዓመቱ የሚደረገው የኮሚኒቲ ሺልድ ጨዋታ በካርዲፍ ሲቲ ስቴዲየም ይደረጋል። ከማንቸስተር ሲቲ ጋር አርሰናል የሚያደርገው ጨዋታም እንደዚሁ በስተመጨረሻ የአርሰናል የማሳረጊያ የውድድር ዓመቱ መዳረሻ ይሆናል ተብሎ ነው እየተነገረ የሚገኘው። ማንቸስተር ሲቲ የኤፍኤ ካፕ የ2025-26 የውድድር ዘመን ሻምፒዮና እንደነበረ ይታወሳል። አርሰናል ደግሞ ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን የዋንጫ ክብር በአሰልጣኝ ሚካኤል አርቴታ እየተመራ ማሳካቱን ተከትሎ እነዚህን ሁለት ታላላቅ ክለቦች በኮሚኒቲ ሺልድ የሚያገናኘውም ጨዋታ በጉጉት እየተጠበቀ ነው የሚገኘው። ዘንድሮ በዌምብሌይ ስቴዲየም ሳይሆን ጨዋታው የሚከናወነው በካርዲፍ ሲቲ በዌልስ ይሆናል ማለት ነው። ሌሎች የወዳጅነት ጨዋታዎች አሉ ዛሬ ምሽት የሚደረጉ። የጣሊያኑ ክለብ ናፖሊ ከስፔኑ ክለብ ኦሳሶና ጋር የሚያደርጉት ጨዋታም እንደዚሁ ዛሬ ምሽት ይከናወናል። የፈረንሳዩ ክለብ ፒኤስጂ እንደዚሁ ከሪያል ማሎርካ ጋር የሚያደርጉት ጨዋታም እንደዚሁ ይጠበቃል ማለት ነው። ሌሎችም የወዳጅነት ጨዋታዎች አሉ። በነገው ዕለት ደግሞ የእንግሊዝ ፕሪሚየር ሊግ ተወካይ ክለቦች እንደዚሁ የሚያደርጓቸውም ጨዋታዎች ትልቅ ትኩረትን ስቧል። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። በተለይ ዝውውር መረጃዎችን አሁንም እነዚህን መልእክቶች ተከታትለን እንመለስ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ተመልሰናል። አጫጭር የዝውውር መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የሰሜን ለንደኑ ክለብ አርሰናል እና የብሩኖ ጉማሬዥ የዝውውር ሁኔታ ያለፉትን ጊዜያቶች እንግዲህ አሰልቺ ሆነው ከምንሰማቸው በተደጋጋሚ መረጃዎች መካከል አንደኛው እንደነበረ ይታወሳል። በዛሬው ዕለት ግን ይህ አሰልቺ የዝውውር ሁኔታ እልባት ስለማግኘቱ ነው እንግዲህ ታላላቆቹ የመገናኛ ብዙሃን ሽፋን እየሰጡት የሚገኙት ማለት ነው። በዚህ አጋጣሚ እንግዲህ አርሰናል ደጋፊዎች ጥሩ አማካኝ ስፍራ ተጫዋች አግኝታቸዋል። በቀጣይ ግን በአርሰናል ማሊያ ይሳካለታል አይሳካለትም የሚለው ነገር በተግባር የሚታይ ነው የሚሆነው። ተጫዋቹ እንግዲህ
ክለቡ ኒውካስል ዩናይትድ ቤት በነበረው ቆይታ በጣም ጥሩ ጊዜን ማሳለፍ ችሏል። በግሉ የሚያደርጋቸው እንቅስቃሴዎች በተለይ ለአርሰናል የተሻለ ነገር ይዞ ሊመጣ እንደሚችል አመላካች እንደነበረ ተመልክተናል ማለት ነውና አርሰናል አሁን ይህንን የዝውውር ምዕራፍ ዘግቶ ወዴት ያቀናል የሚለው ነገር ግልጽ ነው። በተለይ ከሰሞኑ ደግሞ ከአርሰናል ጋር ስሙ በስፋት እየተያያዘ የሚገኘው የቪኒ ጁኒየርን ጉዳይ አድፍጦ እየተከታተለ ነው የሚገኘው። በዛሬው ዕለት እንግዲህ ቪኒ ጁኒየር እና የሪያል ማድሪድ ሰዎች ያደረጉት ቆይታ ያለ ስምምነት ስለመጠናቀቁ እየተገለጸ ነው የሚገኘው። እንዲያውም ለመጨረሻ የተባለው ቀጣይ አንድ የስብሰባና የውይይት መድረክ እንደሚኖራቸው ነው እንግዲህ ከወደ ስፔን እየወጡ ያሉ የመረጃ ምንጮች እየጠቀሱ የሚገኙት ማለት ነው። ቪኒ ጁኒየር ያስቀደማቸው ቅድመ ሁኔታዎች አሉ። ክፍያም በተያያዘ እንደዚሁም ደግሞ የምስል መብትን በተመለከተ የተለያዩ አማራጮችን አቀርቧል። እነዚህ ነገሮች ካልተሟሉ በስተቀረ በክለብ ውስጥ የመቆየት ፍላጎት እንደሌለው በክለቡ ወኪል ሰውና እንደዚሁ ደግሞ ራሱም በነበራቸው ውይይት ስለማሳወቁ እየተገለጸ ነው የሚገኘው። ፈጽሞ የሚገናኝና የሚቀራረብ የሂሳብ ልዩነት እንዳለ ነው እየተገለጸ የሚገኘው ማለት ነውና እነዚህ ነገሮች ካልተስተካከሉ በስተቀረ በሪያል ማድሪድ ቤት የውል ኮንትራቱን የማራዘም ፍላጎት የለውም የሚል ነገር እየወጡ ነው የሚገኙት። ይሄ ደግሞ ሪያል ማድሪድ ሁለት አማራጮችን ለመያዝ ይገደዳል። አንደኛው 11 ወራቶችን ተጠቅሞበት ከዚያ በኋላ በነፃ መልቀቅ ነው። ከ11 ወራት በኋላ ተጫዋቹ ፍሪ ኤጀንት ይሆናል። ወደ ፈለገው ክለብ በነፃ ዝውውር ማቅናት ይችላል ማለት ነው። ይሄንን ሪያል ማድሪዶች ላይ መርጡት ይችላሉ። ምክንያቱም አሁን ላይ ከ100 ሚሊዮን ፓውንድ በላይ ተጫዋቹ ያወጣል። ስለዚህ ይህንን ተጫዋች ወደ ሌላ ክለብ አሳልፎ የመስጠት አማራጭ ውስጥ ሊገቡ ይችላሉ ነው። ካልሆነ ደግሞ ተጫዋቹን አሁን በጥብቅ እየፈለገው ለሚገኘው አርሰናል አሳልፎ የመስጠት ፍላጎት እንዳለው እየተገለጸ ነው የሚገኘው። እንግዲህ ብዙ የመገናኛ ብዙሃን ተንታኞች እንደዚሁም ደግሞ የቀድሞ ተጫዋቾች በዚህ ተጫዋች ዕጣ ፈንታና መዳረሻ ዙሪያ የተለያዩ ሀሳባቸውንና ምልከታቸውን በማስቀመጥ ላይ ነው የሚገኙት። አንዳንዶች ገና በጊዜው የሪያል ማድሪድን የትልቁን የግዙፉን ማሊያ መልበሱ ቪኒ ጁኒየር እንዲንቀባረር እንዲኮራ አድርጎታል። ስንቶች ተጋድለው ስንቶች እልማቸውን ለማሳካት መርጠውት የሚያጡት ማሊያና ክለብ ነው። ይህንን መረዳት የቻለ አይመስልም እና ወደ ከፍታው ሳይሆን ወደ ዝቅታው እንደሚመጣ አድርገው ነው ሀሳባቸውን እየገለጹ የሚገኙት ማለት ነው። ከእንግሊዝ ፕሪሚየር ሊግ ይልቅ በስፔን ቢቆይ ለሱም ትልልቅ ክብሮችን መጎናጸፍ የሚችልበት እድል አለው ብለው የሚያምኑ በርካታ ናቸው። እንዲያውም ደግሞ አንዳንዶች ወደ እንግሊዝ ፕሪሚየር ሊግ መጥቶ በዚህ በፈታኙ ጉልበትንም ቴክኒክንም በሚጠይቀው የእንግሊዝ ፕሪሚየር ሊግ ላይ ከአርሰናል ጋራ የበለጠ ራሱን ማውጣት ይችላል። ትልልቅ የዋንጫ ክብሮችን ማሳካት ይችላል። ባለፈው 2024 ላይ እንደምናስታውሰው ከሮድሪ ጋር እንግዲህ እስከ መጨረሻው ድረስ ሄዶ የባሎንዶር ክብርን ለጥቂት ያጣበትን አጋጣሚ እናስታውሳለን። አሁን ድረስ አወዛጋቢ ነው። በዛ ወቅት እንግዲህ ቪኒ ጁኒየር ነበረ የባሎንዶር ክብር ይገባዋል የሚሉ ብዙ ነበሩ። አሁንም ድረስ እንግዲህ ሌሎች ደግሞ ሮድሪ ነበር የሚገባው የሚሉም የሚያነሱ አሉና ይህንን ከጫፍ የደረሰበትን የባሎንዶር ሽልማት ማሳካት የሚችለው በአርሰናል ማሊያ ነው የሚሉም በርካቶች ናቸውና እናንተ እንግዲህ ይህ ተጫዋች እንግዲህ በቀጣይ ምናልባት አሁን ለአርሰናል እድል እየሰፋለት ነው የሚገኘው። አሰራራቸውን ካላዘመኑት ወይም ካላስተካከሉትና ሼፕ ማድረግ ካልፈለጉ ይሄ ተጫዋች በቀጥታ ወደ አርሰናል የመምጣቱ ነገር አይቀሬ ስለመሆኑ እየተገለጸ ነው የሚገኘው። አርሰናል እስከ 150 ሚሊዮን ዩሮ ድረስ ለተጫዋቹ ዝውውር ሊያወጣ የሚችልበት እድል እንዳለም ነው እየተገለጸ የሚገኘው ማለት ነው። ሌሎች ክለቦች ይህንን ዋጋ ደፍረው ከዚህ በኋላ ዝውውሩን ይቀላቀሉታል ተብሎ አይታመንም። ነገር ግን የሪያል ማድሪድ ሰዎች ደግሞ ሌሎችም ክለቦች በግልጽ ለተጫዋቹ ዝውውር እንደዚሁ ፕሮጀክቶቻቸውን እንዲያቀርቡ ፍላጎት አላቸው ተብሏል። ስምምነት ላይ የማይደርሱ ከሆነ የሚሉ መረጃዎች እየወጡ ይገኛሉ። አሁን ለቪኒ ጁኒየር እንግዲህ እናንተ ምንድን ነው የምትመኙት? ቀጣይ የእግር ኳስ ህይወቱን ስትመለከቱ ወደ አርሰናል መጥቶ በግሉ ሊያሳካቸው ከጫፍ ደርሶ የነበሩትን አጋጣሚዎች ማሳካት የሚችልበት ክለብ ነው አርሰናል። ፕሪሚየር ሊግ ውስጥ በምን አይነት መልኩ ከቪኒ ጁኒየር ጋር ሊስማማ ይችላል? እስኪ ሀሳባችሁን አድርሱን። ወይስ በስፔን በሪያል ማድሪድ ነው መቆየት ያለበት? እንግዲህ ሪያል ማድሪድ ከምንም ቪኒ ጁኒየር በማይታወቅበት ሁኔታ እድል ሰጥቶ ነው ለዚህ ከፍታ ያበቃውና አንዳንዶች ከውለታ ጋርም ያያይዙታል። ሪያል ማድሪድን ጊዜ ቆጥሮ ጊዜ ጠብቆ በእንደዚህ አይነት ሁኔታ ከርቶ በርከት ያሉ ገንዘቦች የሚያገኝበትን ሁኔታ የሚያሳጣ ከሆነ ቪኒ ጁኒየር ወደፊት ጸጸቱን የሚችለው አይመስለንም የሚሉም አማራጮችና አስተያየቶች በመሰንዘር ላይ ነው የሚገኙትና ቪኒ ጁኒየርን በተመለከተ በተለይ
የአርሰናል ደጋፊዎች እስኪ ያላችሁን ሐሳብ እንድታጋሩን እንጋብዛችኋለን። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን በቀጣይ የምናልፍ ነው የሚሆነው። የጆሹዋ ሲርኬዚን የዝውውር መረጃ እናገኛለን። ከማንቸስተር ዩናይትድ ጋር እንግዲህ ያለው ቆይታ ምናልባት ሊጠናቀቅ የሚችልበት ሰዓት ላይ ስለመድረሱ እየተገለጸ ይገኛል። ነገር ግን በሽያጭ ሊሆን እንደማይችል ነው ብዙ የመረጃ ምንጮች እየጠቆሙ የሚገኙት። የቱሪኑ ክለብ ዩቬንቱስ የተጫዋቹን ሁኔታ በቅርብ እየተከታተለ ነው የሚገኘው። በውሰት ውል ይህን ተጫዋች ለማስፈረም ፍላጎት አላቸው። ይህ ዴንማርካዊ ኢንተርናሽናል በተለይ የቅድመ ዝግጅት ውድድር ጨዋታዎች ላይ እንደተመለከትነው ጥሩ እንቅስቃሴ ማድረግ ችሏል። አንዳንድ የዩናይትድ ደጋፊዎች አንድ ዓመት ቆይቶ በክለብ ውስጥ ያለውን አቅም ማሳየት ይችላል፣ ጥሩ መሻሻል ነው እየተመለከትንበት የምንገኘው እና ማይክል ካሪክ ለዚህ ተጫዋች አንድ የውድድር ዓመት እድል ቢሰጡት የሚሉ ሀሳቦች እየተሰነዘሩ ይገኛሉ። ባለፉት ዓመታቶች መውጣት አለባቸው ብለው ተቋሙ ሲደርስባቸው ከነበሩ የቀይ ሰይጣናቱ ኮከቦች መካከል አንደኛው ጆሹዋ ሲርኬዚ እንደነበር እናስታውሳለን። አሁን ደግሞ ከሰሞኑ የሚያሳያቸው እንቅስቃሴዎችና መሻሻል በቡድን ውስጥ እንዲቆይ የሚሉ አስተያየቶችም እየተሰነዘሩ ይገኛሉ። እስኪ እናንተን አስተያየት አጋሩን። የማንቸስተር ዩናይትድ ደጋፊዎች ጆሹዋ ሲርኬዚን በተመለከተ ያላቸው አቋም ምን ይመስላል? ወደ ሊቨርፑል መረጃችን ስናልፍ ሊቨርፑል ከፒኤስጂ ሁለት ተጫዋቾችን በማማረጥ ላይ ይገኛል። ሁለቱም የዊንግ ወይም ደግሞ የክንፍ ተጫዋቾች ናቸው። አንደኛው ኢብራሂማ ምባዬ ነው። ይህም ተጫዋች ብዙ ታላላቅ ክለቦች ይፈልጉታል። ይህንን ተጫዋች ከብራድሊ ባርኮላ ጎን ለጎን እየተመለከቱት እንዳሉ ቀዮቹ እየተገለጸ ነው የሚገኘው ማለት ነው እና የብራድሊ ባርኮላ ጉዳይ ያው ዝውውር ቆርጦለታል። እስከ 170 ሚሊዮን ዩሮ ድረስ ተጫዋቹን የሚፈልግ ማንኛውም ክለብ መክፈል አለበት የሚል በፒኤስጂ በኩል እንግዲህ እንደዚህ አይነት ዋጋ ለጥፈውበታል። ዋጋው ግን ተጋኗል የሚሉ ደግሞ የሊቨርፑል ሰዎች እንደዚሁ ሀሳባቸውን እየሰነዘሩ ነው የሚገኙት። ቢያንስ ለዝውውሩ 100 ሚሊዮን ፓውንድ በላይ ሊቨርፑል ማውጣት እንደማይፈልግም እየተገለጸ ነው የሚገኘውና ቀጣይ እንግዲህ እንመለከታለን። እስከ ሴፕቴምበር 1 ድረስ በሚቆየው የክረምቱ የተጫዋቾች የዝውውር መስኮት ላይ በተለይ ከብራድሊ ባርኮላና አሁን ካነሳውት ከኢብራሂም ሚቤያይ ጋር የሚኖረው የዝውውር ሁኔታን የምንመለከት ነው የሚሆነው። ሚካኤል ሞድሪክ ምናልባት ወደ ስትራስቡርግ ሊያመራ ይችላል በውሰት ውል እየተባለ ይገኛል። የማንቸስተር ሲቲ እህት ክለብ እንደሆነ ይታወቃል። ይህ ክለብ በአንድ ባለሀብቶች ናቸው በቡልኮ የሚተዳደሩት ማለት ነው እና ይህ ተጫዋች ከዚህ ቀደም ከአበረታች እጽ ጋር በተያያዘ ሚካኤል ሞድሪክ እንግዲህ በርከት ባለ ገንዘብ ነበር ከአርሰናል ጋር ተጫርቶ በስተመጨረሻ ወደ አርሰናል ይመጣል ተብሎ ሲጠበቅ ወደ ምዕራብ ለንደኑ ክለብ ቼልሲ ሄዶ ፊርማውን ያኖረው ማለት ነው። ከዛ በኋላም እንግዲህ ጥሩ ቆይታ ማድረግ አልቻለም። እንደገና ደግሞ የዚህ አሁን የገጠመው ከዶፒንግ ጋር በተያያዘ ከሜዳ ርቆት ነበር በግድ ማለት ነው። አሁን እግዱ ተነስቶለት ቼልሲዎችን ተቀላቅሏል። ጥሩ እንቅስቃሴና ጥሩ ልምምድ እያደረገ ይገኛል። አንዳንዶች እንደውም ሯጭ ሊሆን ይችላል የሚሉ ነገር እየወጡ ነበር። ወደ አትሌቲክሱ ለመግባት ፍላጎት አለው። በጣም ፈጣን ሯጭ ነው ሜዳ ላይ እንደምታዩት ማለት ነውና ሌላኛው መክሊቱ ሯጭ መሆን ነው የሚሉም ሐሳቦች ሲሰነዘሩ ነበር። ምናልባት ከሞራል አንጻር ወደ አትሌቲክስ ከዚህ በኋላ ወደ እግር ኳስ ላይ መለስ ይችላሉ፣ እንዲያውም ወደ ትራክ ወርዶ የሩጫ ውድድሮችን ሊያደርግ ይችላል የሚሉም ዘገባዎች ሲወጡ ነበረ። ነገር ግን እንግዲህ ቼልሲ ተቀብሎታል። በቀጣይ ተጫዋቹ ራሱን አጎልብቶ ወደ ፈረንሳይ አምርቶ ከሚዲያውም ርቆ ራሱን አሻሽሎ ከመጣ በኋላ እንደዚሁ ለመቀበል ፍላጎት እንዳላቸው እየተገለጸ ነው የሚገኘው ወደ ስትራስቡርግ ወደ ፈረንሳዩ ክለብ ማለት ነው። ሌላኛው የኤታን ንዋኔሪን ጉዳይ እናገኛለን። ኤታን ንዋኔሪ እንግዲህ በአርሰናል አካዳሚ ውስጥ ከወጡ ወጣትና ተስፈኛ ተጫዋቾች መካከል አንደኛው ነው። የመሰለፍ ዕድል ባገኘባቸው አንዳንድ አጋጣሚዎች በአርሰናል ማሊያ በተለይ አሰልጣኝ ሚካኤል አርቴታ ጥሩ እምነት ነበረው በዚህ ተጫዋች ላይ። ከዛ በኋላ ግን እዚህ ቦታ ላይ ደግሞ የመጡ አዳዲስም ነባር ተጫዋቾችም እንግዲህ በቂ መጫወቻ ዕድል እንዳያገኝ አድርገውታል በመፎካከር ሂደት ውስጥ ማለት ነው። ይህንንም ተከትሎ በውሰቱ ወደ ፈረንሳዩ ክለብ ማርሴይ ካቀና በኋላ ተመልሶ አሁን ከአርሰናል ጋር ልምምዱን እያደረገ ነው የሚገኘው ማለት ነው እና ተጫዋቹን ለማስፈረም በቋሚነት በርከት ያሉ ክለቦች በመጫረት ላይ ነው የሚገኙት። አሁን ላይ የጀርመኑ ክለብ አርቢ ላይፕዚግ ፍላጎት አለው ተብሏል። አርሰናል ደግሞ አንቶኒዮ ኑሳን ለመቀየር ይፈልጋል ተብሏል። በቋሚነት የተወሰኑ ገንዘቦችን ጨምረው ከአንቶኒዮ ኑሳ ጋራ አንቶኒዮ ኑሳን ወደ አርሰናል በማምጣት አርሰናሎች እንደዚሁ ደግሞ ሌላኛውን ተጫዋቻቸውን ኤታን ንዋኔሪን ለመስጠት ይፈልጋሉ የሚል ከስምምነቱ ጋር ወይም ደግሞ ከዚህ ከተጫዋች መለዋወጥ ጋር እንዳያያዙት እየተገለጸ ነው የሚገኘው። አንቶኒዮ ኑሳ በኖርዌይ ብሔራዊ ቡድን ባለፉት የዓለም ዋንጫ የውድድር መድረክ ላይ ተመልክተነዋል። በጣም ድንቅ እንቅስቃሴ ሲያደርግ የነበረ ነው። ለአርቢ ላይፕዚግም ገና ወጣት ተጫዋችም ስለሆነ ይህንን ተጫዋች
የኤታን ንዋኔሪን የዝውውሩ አካል በማድረግ መድፈኞቹ ይህን ተጫዋች ማምጣት ፍላጎት አላቸው የሚሉ መረጃዎች እየወጡ ነው የሚገኙት። ገብርኤል ጄሱስን በተመለከተ በተለይ አርሰናል ይሄ ሚድፊልድ ቦታ ላይ ወይም የአማካኝ ስፍራ ተጫዋቾች ላይ አሁን 6 ደርሰዋል። ቀደም ሲል እየተመለከትናቸው ነበረ። አርሰናል እንግዲህ የአማካኝ ስፍራ ላይ የሚጫወቱ ተጫዋቾች በርከት ብሏል። ቀጣይ ምናልባት ለአርቴታም በጣም ፈታኝ ሊሆን የሚችልበት እድል አለ። ትላንትና በነበረን የመረጃ ሰዓት ኖርጋርድን ሸኝተውታል ወደ መርሲሳይዱ ክለብ ኤቨርተን ማለት ነው። ከሱ ውጪ ዴክላን ራይስ አለ፣ እንደገና ማርቲን ኦዲጋርድ አለ፣ የቡድኑ አምበል ሚካኤል ሜሪኖ አለ። በዓለም እግር ኳስ ዋንጫ የውድድር መድረክ በስፔን ብሔራዊ ቡድን በጣም ድንቅ እንቅስቃሴ በማድረግ ወሳኝ ግቦችን ከመረብ በማሳረፍ ተመልክተነዋል። ያለፉትን ጊዜያቶች በእርግጥ በተለያዩ አማራጮች ይህን ተጫዋች ሐሰተኛ 9 ቁጥር አድርጎ እንደዚሁ ተደራቢ አጥቂ አድርጎ የአማካኝ ስፍራ ተጫዋችም ሆኖ መጫወት የሚችል ድንቅ ተሰጥኦና ቨርሳታይል እንደሆነ ይታወቃልና ሚካኤል ሜሪኖ አለ። ከዛ ባለ ኤቤሬቺ ኤዜ ያለ ማርቲ ዙቢሜንዲና እንደዚሁ አሁን ደግሞ በዛሬው ዕለት ፊርማውን ማኖር የቻለው ብሩኖ ጉማሬዥ አለና 6 የሚደርሱ ተጫዋቾች የአማካኝ ስፍራ ላይ አርሰናል ቀጣይ ሚካኤል አርቴታ የትኞቹም ተጫዋቾች ሊያጣምር ይችላል። ብዙዎች ካሁኑ መላመታቸውን እያስቀመጡ ነው የሚገኙት። ብሩኖ ጉማሬዥና እንደዚሁ ዴክላን ራይስ በዋናነት የአርሰናል ተቀዳሚ ተመራጭ ይሆናሉ፣ በቋሚ አሰላለፍ ውስጥ የሚገቡት እነዚህ ሚድፊልዶች ናቸው የሚል ሀሳብ አስተያየት እየገለጹ ነው የሚገኙትና እንደነ ኦዲጋርድ ደግሞ ከምንም ተነስተው ጨዋታ ቴምፖን መቀየር፣ ማፍጠን፣ እንደፈለጉ ማቀዝቀዝ፣ አዝናኝ ጨዋታዎችን፣ ያልተጠበቁ ኳሶችን ለአጥቂዎች በማሾለክ አዘናክተው ደግሞ ኳስና መረብን በማገናኘት ረገድ የተሳካላቸው በቴክኒኩ ላቅ ያሉ ተጫዋቾችም አሉና ከዚህ ጋር ተያይዞ እናንተስ ምን ታስባላችሁ? ቀጣይ የአማካኝ ስፍራው ላይ የሚኖሩት እንቅስቃሴዎች በአርሰናል በኩል ለአሰልጣኝ ሚካኤል አርቴታ ፈተና አይሆኑም ወይ የሚለውን ነገር ሀሳብ አስተያየት ልትሰጡበት ትችላላችሁ ማለት ነው። ወደ ገብርኤል ጄሱስ መረጃ ስናልፍ ገብርኤል ጄሱስ በቀጣይ ምናልባት ወደ ሳውዲ ፕሮሊጉ ክለብ ሀሊላን ለማምራት ስለመቃረቡ እየተገለጸ ይገኛል። አርሰናል እንግዲህ እነዚህን ትልልቅ ከዋክብቶችን ማምጣት ከቻለ ከዚህ በኋላም የሚቀላቀሉ ተጫዋቾች አሉ። የነ ጁሊያን አልቫሬዝ ጉዳይ አለ፣ እነ ብራድሊ ባርኮላ ምናልባት እንግዲህ ግራ ክንፍ ላይ ማለት ነው ግራ መስመር ላይ የቪኒ ጁኒየር የማይሳካ ከሆነ ብራድሊ ባርኮላ አለ። ቀደም ሲል ያነሳሁት ደግሞ አንቶኒዮ ኑሳም እንደዚሁ እየተያያዘ ይገኛል። ራፋኤል ሊያዩም እንደዚሁ በተመሳሳይ የአርሰናል ራዳር ከሆኑ ተጫዋቾች መካከል አንደኛው እንደሆነ እየተገለጸ ነው የሚገኘው። እዛው ቦታ ላይ ደግሞ በቅርቡ አርሰናልን የተቀላቀለው እንደዚሁ ክርስቶስ ቲዞሊስ አለ እዛ አካባቢ ላይ ማለት ነው። እና እነዚህን ተጫዋቾችስ እንዴት አድርጎ ነው በቀጣይ የሚሆነው ነገር የምንመለከተው ይሆናል። ነገር ግን ክለቡን የሚለቁም በርከት ያሉ ተጫዋቾች ይኖራሉ። ጄሱስ ግን ወደ አልሂላል እስከ 40 ሚሊዮን ፓውንድ ድረስ እየጠየቀበት እንዳለ ነው እየተገለጸ የሚገኘው። ከዚህ ቀደም 20 ሚሊዮን ፓውንድ ብሎ አርሰናል ዋጋ ለጥፎበት ነበረ። ከወደ ሳውዲ የሚመጡ ሽያጮች ግን እንግዲህ ጨመር እንደሚሉ በጀት አላቸውም ተብሎ ስለሚታመን ተጫዋቾችም ወደዛ የመሄድ ፍላጎት ስለሌላቸው በአውሮፓ የመቆየት ነው የጄሱስም ጉዳይ እየተባለ ነው የሚገኘውና እንደዚህ አይነት ግን የሽጡልኝ ጥያቄ አልሂላል አርሰናል እያቀረበ እንዳለ መረጃዎች እየወጡ ነው የሚገኙት ማለት ነውና ክቡራትና ክቡራን ተመልካቾቻችን የዛሬ ዕለተ ረቡዕ ሐምሌ 29 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።